ኬብሮን መንፈሳዊ ሚዲያ ዝክረ ቅዱሳን። ሰላም ጤና ይስጥልን የኬብሮን ሚዲያ ተከታታዮች እንደምን ቆያችሁ? ዛሬ ዓለም ሁሉ በደስታ የሚያከብረውን የሰው ልጅ ነፃ የወጣበትንና የታላቁን ንጉሥ የልደት ታሪክ ይዘንላችሁ ቀርበናል። ይህ ታሪክ ተራ የታሪክ መጽሐፍ የዘገበው ሳይሆን በቤተ ክርስቲያናችን ዕለታዊ የቅዱሳን ታሪክ መዝገብ በሆነው በስንክሳር የተጻፈ መንፈሳዊ ምስክርነት ነው። አምላክ ለምን ሰው ሆነ? በቤተልሔም በረት ምን ተከናወነ? መላእክትና እረኞች ምን አሉ? የሚለውን ድንቅ ትረካ አሁን እናቀርብላችኋለን። እስከ መጨረሻው አብራችሁን ቆዩ። ጌታ ለአዳም በ5 ቀን ተኩል ከልጅ ልጅ ተወልጄ ብሎ በሰጠው ቀጠሮ መሰረት ቀኑን ከዘመኑ ሳያጓድል በጽኑ ቀጠሮ ከሰማይ ወርዶ በብስራት መልአክ መጋቢት 29 ቀን በዕለተ እሁድ በወርሃ መጋቢት በዘመነ ዮሐንስ በግብረ መንፈስ ቅዱስ እሱ ባወቀ ከስጋዋ ስጋ ከነፍሷም ነፍስን ነስቶ ተጸነሰ። ከዚህም በኋላ የመውለጃ ወራቷ ሲደርስ እግዚአብሔር ባወቀው አውግስጦስ ቄሳር ሰው ሁሉ በየወገኑ እንዲቆጠር ትእዛዝ አስተላለፈ። በወጣ ትእዛዝ መሰረት እመቤታችን ድንግል ማርያም ከናዝሬት ከተማ ተነስታ ከዮሴፍ ጋር ወደ ቤተልሔም ተጓዘች። ቤተልሔም ከያቅጣጫው ከመጡ በዳዊት ወገኖች ተጨናንቃ ነበር። ድንግል ማርያም ታላቁን እንግዳ በማኅፀኗ ይዛ 9 ወር ከ5 ቀን ከተስተናገደ በኋላ ልትወልደው ወደ ከብቶች በረት ገባች። በዚያም ያለ ዘራ ብእሲ እንደጸነሰች ማኅተመ ድንግልናዋ ሳይፈታ በእቱም ማኅፀን ወለደችው። ዛሬ እቺ በር ተዘግታ ትኖራለች፣ አትከፈትም። መጽሐፈ ሕዝቅኤል 44 ከቁጥር 1። በአጠቃላይ ነቢያት በተለያየ ቦታ ስለ ልደቱ የተናገሩትን በልደቱ ፈጸመ። በልደቱ ሰዓት በድጓ እንደተመዘገበው 4ቱ አፍላጋት ግዮን ወተት፣ ኤፍራጥስ ዘይት፣ ጤግሮስ ማር፣ ኤፌሶን ወይን ሆነዋል። ዕፅው የበረከት ፍሬ አፍርተዋል። ተራሮች ህብስት ሆነዋል። እንስሳት በልደቱ ተደስተዋል። በቋራ በኩል አንድ ባታዊ ቋርፍ ሲምስ ሚዳቋ ዮም ተወልደ መድኃኔ ዓለም፣ ዮም ተወልደ ከሳቴ ብርሃን፣ ዮም ተወልደ ቤዛ ኩሉ ዓለም እያለ በልሳነ ሰብ ሲናገር ሲያመሰግን ሰምቷል። ቅዱስ ያሬድም 4 እግር ያለው ሚዳቋ ዘለለ ብሎ ገልጿል። ላም በሬና አህያ ትንፋሻቸውን ገብረውታል። የምታለብሰው ብታጣ በጨርቅ ጠቅልላ በበረት አስተኝተዋለች። ለስ መላእክት ከሰማይ አምጥተው አልብሰውታል። ይህ አዳም በተራቆተ ጊዜ የለበሰው መሆኑን ያመለክታል። ወንጌላዊ በጨርቅ ጠቀለለችው ካለው ላይ ጨምሮ ቅዱስ ያሬድ በለሶን የተባለ ቅጠል አለበሰችው። ኮባ፣ እንሰት፣ ጉናጉና የሚባለው ግን ትክክል አይደለም። ምክንያቱም አንደኛ ሚስጥሩን አይሰድምና፣ ሁለተኛ ይህ ተክል በምድረ እስራኤል ፈጽሞ የለምና። በዚያ ቦታ መንጋቸውን የሚጠብቁት አሰር፣ ዛብሎን፣ ዮስጦንስ፣ ሊቃኒዮስ እና በሃም የተባሉ 5 እረኞች ነበሩ። ድንገት ከእግዚአብሔር የታዘዘ መልአክ ካጠገባቸው ቆሞ ብርሃኑ ከእነሱ እስከ ቤተልሔም ፈሰሰ። እነሱ ግን ታላቅ ፍርሃት ፈሩ። ስለ ሕዝቡ ታላቅ ደስታ የሚሆን የምስራች ነግራችኋለሁ። መድኃኒት ክርስቶስ በዳዊት ከተማ በዳዊት ባህሪ ተወልዶላችኋል። ምልክቱም አውራ ጣቱ ታስሮ በጨርቅ ተጠቅልሎ በበረት ታገኙታላችሁ አላቸው። ከዚያም ድንገት ብዙ መላእክት ከሰማይ ነጉደው ወረዱ። ከእረኞችም ጋር ስብሐት ለእግዚአብሔር በሰማያት ወሰላም ስምረቱ ለሰብ አሉ። መላእክት ተለይተው ወደ ሰማይ ከወጡ በኋላ እረኞች ወደ ቤተልሔም ሄደን ይህንን ነገር እንወቅ አሉ። ዮሴፍ
ማርያምና ሕፃኑን በግርግም አግኝተው እያመሰገኑ ተመለሱ። ሄሮድስ ንጉሥ በነበረበት ወቅት ሰብአ ሰገል የተወለደው የአይሁድ ንጉሥ ወዴት ነው? ኮከብ አይተን መጥተናል እያሉ ከምስራቅ መጡ። የተወለደው ፈጣሪ የት አለ ብለው ቢሆን ሰማይና ምድር የማይችለው እንዴት ይወለዳል ብለው በሳቁባቸው ነበር። የተወለደው ሕፃን የት አለ ብለው ቢሆን እልፍ ተወልዶ እልፍ ሞቶ ያድራል ስንቱን እናውቃለን ባሏቸው ነበርና በጥበቡ የተወለደው የእስራኤል ንጉሥ የት አለ እያሉ እንዲመጡ አደረጋቸው። በዚህ ጊዜ መላዋ ኢየሩሳሌም ተሸበረች፣ ደነገጠች። ነገሥታቱ መልኮ፣ ማቲሱራ፣ በዲአዝፈር ይባላሉ። በእያንዳንዳቸው 10 ሺህ ሰራዊት አስከትለው መጥተዋል። ሄሮድስ ክርስቶስ የሚወለደው መቼ የት ነው ብሎ ካህናቱን ጠየቃቸው። ሚክያስ እንደተናገረው በቤተልሔም ይሁዳ ነው አሉት። ከዚህ በኋላ ሰብአ ሰገልን በሚስጥር ጠርቶ ኮከቡ የታየበትን ሰዓት ጠየቃቸው። 2 ዓመት አሉት። ብላቴናው 2 ዓመት ሆኖታል ብሎ በልቡ አሰበ። እነሱን ቤተልሔም ነው ብሎ ላካቸው። ሰግዳችሁ በኔ በኩል ተመለሱ፣ እኔ ሄጄ ሰግድለታለሁ ብሎ በተንኮል ተናገራቸው። ውስጡ ግን ጥበብ እግዚአብሔር ነው። ለካ የአገሩ ነገሥታት ያምኑበታል ብለው ሃይማኖታቸውን እንዲያጸኑ ነው። 2 ዓመት የተከተሉት ኮከብ ካሰቡበት ሲያደርሳቸው ተደሰቱ። ከፈረስ ከሰረገላ ወርደው በግንባራቸው ተደፍተው ሰገዱ። ሳጥናቸውን ከፍተው ወርቅ፣ ዕጣን፣ ከርቤ ገበሩ። ከዚህ በፊት ወርቅ የምንገብርላቸው ነገሥታት፣ ዕጣን የምናጤስላቸው ጣዖታት ፍጡራን ኃላፊያን ናቸው። አንተ ግን ያልተፈጠርክ የማታልፍ ዘላለማዊ ንጉሥ ነክ ሲሉ ወርቅ አምጥተዋል። ወርቅ ያመጣ ከነገደ ሴም፣ ዕጣን ያመጣ ከነገደ ያፌት፣ ከርቤ ያመጣ ከነገደ ካም ያለ ነው። ከነገደ ሴም ነገሥታት፣ ከነገደ ያፌት ካህናት፣ ከነገደ ካም ምዕመናን ይበዛሉና። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።